አርዕስተ ዜና። በ2018 የትምህርት ዘመን በሚሰጠው ክልላዊ ፈተና ጥሩ ውጤት ለማስመዝገብ በትጋት እየሰሩ መሆናቸውን በይርጋ ጨፌ ወረዳ ኢዲዶ አንደኛ ደረጃ ትምህርት ቤት የሚማሩ ተማሪዎችና ትምህርት ቤቱ አስታወቀ። የረጅም ጊዜ የህብረተሰቡ ጥያቄ የነበሩ ፕሮጀክቶች በመመረቃቸው መደሰታቸውን ያነጋገርናቸው የረቤ ወረዳ ነዋሪዎች ገለጹ። በዜና 7 ከውጭ አቤት አድርገን የምንመለከተው ጉዳይ ፕሬዝዳንት ሺ ጂንፒንግ ዓለም አቀፉ ማህበረሰብ ወደ ጫካ ህግ እንዳይመለስና የሀያላን ፍላጎት በደካሞች ላይ እንዳይጫን መልእክት አስተላለፉ። ስፖርታዊ ጉዳዮችን ስንመለከት ደግሞ የሊጉ መሪ ሲዳማ ቡና ወደ ድል ተመልሷል። በእንግሊዝ ፕሪሚየር ሊግ አርሰናል ሚካኤል አርቴታን ከዓለማችን ከፍተኛ ተከፋይ አሰልጣኞች አንዱ ሊያደርገው እንደሆነ ተነግሯል። የሚሉት በዜና 7 ወጃችን አቤት አድርገን ከምንመለከታቸው ጉዳዮች መካከል ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከገዶ ቴሌቪዥን ዜና 7 ወጃችንን አሁን ከጠቆምናቸው ጉዳዮች ጋር በማድረግ ወደ እናንተ ይዘን ቀርበናል። ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ የዜና 7 ወጃችንን እኔ መስፍን አለሙ ወደ እናንተ አደርሳለሁኝ። በቀዳምነት አጫጭር ዘገባዎችን እነሆ። የዲላን ፔጅን ቀልብ የሳበችው ሐረር ከታሪካዊ ውበት እስከ ዘመናዊ የኮሪደር ልማት የተመዘገበው አመርቂ ስኬት የሚደነቅ ስለመሆኑ ተነግረዋል። በፈጣንና አጫጭር የዓለም አቀፍ መረጃ አቀራረቡ የዜና ሰው በሚል ቅጽል ስም የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ዝነኛው የቲክታክ ይዘት ፈጣሪ ዲላን ፔጅ በኢትዮጵያ እያደረገ ያለው ጉብኝት የኢትዮጵያን የቱሪዝም ገጽታ በዓለም አቀፍ መድረክ እያስተዋወቀው ይገኛል። ወደ ኢትዮጵያ ከመጣበት ጊዜ ጀምሮ በአዲስ አበባ የተለያዩ ስፍራዎችን በመጎብኘት ሳቢ የሆኑ ዲጂታል ይዘቶችን በመቅረጽ ላይ የሚገኘው ዲላን ቀደም ሲል በአካል አግኝቶ ለመጎብኘት ከፍተኛ ምኞት እንዳለው ከገለጻቸው የታሪክና የባህል ማዕከላት መካከል አንዷ የሆነችው ጥንታዊቷ የሐረር ክልል ነች። በአሁኑ ወቅት የሐረር ከተማ ታሪካዊቷ ይዘቷን ጠብቃ ለቱሪስቶች ማራኪ ሆና መቅረቧ እንደ ዲላን ፔጅ ሁሉ የበርካታ ዓለም አቀፍ ጎብኚዎችን ቀልብ በከፍተኛ ሁኔታ የሳበች ትገኛለች ተብሏል። የሐረር ከተማ ለዚህ የላቀ የቱሪዝም ስኬትና መስህብነት ልትበቃ የቻለችው ባለፉት ጥቂት ዓመታት ውስጥ በተከናወኑ የልማት ስራዎቿም ነው ተብሏል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም አቀፍ ቅርስነት በተመዘገበው የጀጎል ግንብ ውስጥ ከመንግስት በጀት ውጪ በህዝባዊ ተሳትፎና ንቅናቄ ከ22 ኪሎ ሜትር በላይ ለውስጥ የኮሪደር ልማት ስራ መከናወኑ የከተማዋ ትልቁ የስኬት ምስጢር ተብሏል። ይህ መጠነ ሰፊ የኮሪደር ልማት የከተማዋን ጥንታዊና ታሪካዊ ማንነት እንዲሁም መዋቅር ሳይጋፋ አካባቢውን ዘመናዊ፣ ጽዱና ለነዋሪዎቿም ሆነ ለዓለም አቀፉ ጎብኚዎች ምቹ ለማድረግ ሰፊ ግቦችን አሳክቷል። ከዚህም ባሻገር 3.4 ኪሎ ሜትር ርዝማኔ ያለው የታሪካዊውን የጀጎል ግንብ ዙሪያ መልሶ የማልማትና ወደ ውብ የአረንጓዴ ስፍራ የመቀየር ሥራ በስኬት ተከናውኗል። ይህ በሀገር በቀል አቅምና በህዝብ ትብብር የተገነባው አስደናቂ ገጽታ ከተማዋን በዓለም አቀፍ የቱሪዝም ኢንዱስትሪ ውስጥ በግንባር ቀደምትነት እንድትጠቀስ ያደረጋት ሲሆን የዲላን ፔጅ ጉብኝትም የሐረርን እምቅ የታሪክ የባህልና የዘመናዊ ልማት ውህደት ለዓለም ማህበረሰብ ይበልጥ የሚያስተዋውቅ ታሪካዊ አጋጣሚ ይሆናልም ነው የተባለው። የዘገባው ምንጭ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከውጭ የላቲቪያ ፓርላማ አባል ለሩሲያ ቋንቋ ተናጋሪዎች መብት በመሟገታቸው ከኃላፊነታቸው ተነስተዋል። በላቲቪያ የሚኖሩ የሩሲያ ቋንቋ ተናጋሪ ዜጎች ላይ የሚፈጸመውን አድሎ በመቃወም የተናገሩት የፓርላማ አባል አሌክሲ ሪሎስኮቭ ከምክር ቤቱ አባልነታቸውና ከፓርቲያቸው የፓርላማ ቡድን መሪነት ተባረዋል። ሪሎስኮቭ የተላለፈውን ውሳኔ ህገወጥ ሲሉም ነው ያወገዙት። የሀገሪቱ ባለስልጣናት ለውሳኔው ምክንያት ያደረጉት ሩሲያና ቤላሩስን ይደግፋሉ፣ በሀገራቱ ተገኝተዋልና በላቲቪያ ብሔራዊ ደህንነት ላይ ስጋት ደቅነዋል በማለት እንደሆነም ነው የተናገረው።
የፓርላማው አባሉ በሰኔ ወር ወደ መቀመጫው መመለስ እንዲችሉ ለፍርድ ቤት አቤቱታ አስገብተዋል። ሮስልኮቭ ቀደም ሲል በሩሲያ ቋንቋ ተናጋሪዎች ላይ የሚደርሰውን አድሎ በመንቀፍ ነገሩ እየባሰ ሄዶ ለሕፃናት የሩሲያ ስም መስጠት እስከማይቻልበት ደረጃ ሊደርስ ይችላል ሲሉ አስጠንቅቀውም ነበር። ይህን አስተያየታቸውን ተከትሎ ስነ ምግባር የጎደለው ባህሪ ያሳይተዋል በሚል ከፓርላማ ስብሰባ እንዲባረሩ ነው የተደረገው። ስፑትኒክ አፍሪካ የዘገባው ምንጫችን ነው። ፕሬዚዳንት ዶናልድ ትራምፕ ፔንታገን ወደ 4000 ወታደሮችን ወደ ፖላንድ ለማሰማራት ይዞት የነበረውን እቅድ ከሰረዘ በኋላ ከአንድ ሳምንት በኋላ ተጨማሪ 5000 ወታደሮችን ወደ አገሪቱ እንደሚልክ ፕሬዚዳንቱ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ድረገጻቸው ላይ ሲጽፉ ውሳኔው የተመሰረተው ባለፈው ዓመት በፕሬዝዳንታዊ ምርጫ ወቅት ድጋፋቸውን ከሰጧቸው የፖላንድ ፕሬዝዳንት ካሮል ናሮኪ ጋር ባላቸው ግንኙነት ላይ መሆኑንም ተናግረዋል። የአሜሪካው ፕሬዝዳንት ተጨማሪ ወታደሮቹ ቀደም ሲል የታቀደው የስምሪት አካል መሆን አለመሆናቸውን ወይም የተለየ ዘመቻ ስለመሆኑም ተጨማሪ ዝርዝር መረጃ አልሰጡም። ዋይት ሃውስ ከቅርብ ሳምንታት ወዲህ በአውሮፓ የሚገኙትን የአገሪቱን ወታደሮች ቁጥር ለአሜሪካ ቅድሚያ ለመስጠት በሚል ለመቀነስ እቅድ እንዳለው ማስታወቀው ነበር። በዚህ ወር መጀመሪያ ላይ ትራምፕና የጀርመን ቻንስለር ፍሬድሪክ ሜርዝ መካከል በኢራን ጦርነት የተነሳ በተፈጠረ አለመግባባት አሜሪካ 5000 ወታደሮችን ከአገሪቱ እንደምታስወጣ አስታውቃለች። ትራምፕ ቀደም ሲል ሜርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የሰጡትን አስተያየት ተችተዋል። ወደ ፖላንድ የሚንቀሳቀሱት ተጨማሪ ወታደሮች ከጀርመን የሚወጡት ይሁኑ ወይም የተለየ ቡድን እስካሁን ግልጽ አይደለም። በተጨማሪም ዋሽንግተን የኔቶ አባል ሀገራት ኢራንን የሆርሙዝ ወሽመጥ እንድትከፍት ለማስገደድ ከአሜሪካ ጎን ባለመቆማቸውም ተችተዋል። የዘገባው ምንጭ ቢቢሲ ነው። ተመልካቾች የዜና ሰባት ወጃችን በዝርዝር ወደ ተመለከታቸው ጉዳዮች ይዘልቃል። አብራችሁን ሆኖ በ2018 የትምህርት ዘመን በሚሰጠው ክልላዊ ፈተና ጥሩ ውጤት ለማስመዝገብ በትጋት እየሰሩ መሆናቸውን በይርጋ ጨፌ ወረዳ ዲዶ አንደኛ ደረጃ ትምህርት ቤት የሚገኙ ተማሪዎችና ትምህርት ቤቱ አስታውቋል። ትምህርት ቤቱ የተማሪዎችን ውጤት ለማሻሻል ከባለድርሻ አካላትም ጋር በመቀናጀት እየሰራ ስለመሆኑም ነው የተገለጸው። ዘገባውን በረከት ጂክሶ አጠናክሮታል። አማኑኤል ታምራት የተከታተለው ነው። ተማሪዎች በሀገራዊና ክልላዊ ፈተና ላይ ጥሩ ውጤት ለማስመዝገብ ከማጠናከሪያ ትምህርት ያለፈ የፈተና ወረቀቶችን በመስራትና መለማመድ ተምረው ያለፉትን ክለሳ ማድረግ ወሳኝ መሆኑ ይታወቃል። በትምህርታቸው የተሻለ ውጤትን ለማምጣት የአጠናን ዘዴን በማስተካከል ከወዲሁ ዝግጅት እያደረጉ መሆናቸውን ተማሪዎቹ ተናግረዋል። ትምህርትም በደንብ ነው የምንማረው፣ ጥናትም እያደረግን ነው። አስተማሪም ጥሩ ነው ማስተምረው፣ ላይብረሪም እየገባን እያጠናን ነው። ለጥናት በጣም እየተዘጋጀን ነው። በራሳችን ከሚጠበቀው ነገር በግሩፕ እያጠናን ነው። ከዛ የደከሙትን ተማሪዎች እያበረታተን ከዛ በግሩፕ ሆነን ከወንዶችም ጋር ከሴቶችም ጋር ሆነን ማት፣ እንግሊዝኛ በደንብ ፎከስ እያደረግን ያነበብና አሁን ቤት ከገባንም ደግሞ ከዛ ጫጫታ ስለሚረብሸን ብለን ማታ እየተነሳን ተነስታችኋል ወይ እንዴት ነው ጥናታችሁ እያለን እያበረታታን እያጠናን ነው። የስምንተኛ ብሔራዊ ፈተና ዝግጅት በጣም ምርጥ ዝግጅት ነው የተዘጋጀው። እንደ ትምህርት ቤትም ብዙ ሳፖርት እያደረጉን ነው። ትምህርት ቤት በብዙ ነገር ይደግፉናል። እኛንም እንደዛው ከተማሪዎች ጋር ተሰብስበን የፈተና ዝግጅት እያደረግን ነው። ዝግጅቴ በጣም ጥሩ ነው። እዚህ አንድ ለአምስት እያጠናን ነው። የቀረውን ትምህርት ራሱ መምህሮቹ በቲቶር በሜካፕ እየደገፉን እያስተማሩን፣ አንዳንድ ቀን ወላጆቻችን ወደዚህ ወደ ትምህርት ቤት እየጠራን መምህራችን እየስመመሩ እየመከሩ ትርም መጽሐፍ እየገዙ ሶሻል ጀነራል ብዙ መጽሐፎችን ተገዝቷል። በመምህር ምክር ማለት ነው። እሱ ተገዝቶ እያጠናን ብዙ በአንድ ለአምስት የደከሙትን እያበረታታን እያጠናን እንገኛለን። በትምህርት ስራ የተስተዋለውን የጥራት ችግር በመቅረፍ ተማሪዎቹ ውጤታማ እንዲሆኑ የተሻላቸውን ሁሉ እያደረጉ መሆናቸውን የተናገሩት መምህራኑ ለተሻለ ውጤት የተማሪዎች ጥረት አስፈላጊ ነውም ብለዋል። ብዙ ተማሪዎች እየተዘጋጁ ይገኛሉ። ከዛ ቲቶራል
የቲቶራል ትምህርት ይሰጣል። ሜካፕ ክላስ አለ፣ መደበኛ ክላስ አለ። ከዛ አልፎ 2015 ጀምሮ በአዲሱ ስርዓት የተዘጋጀ እንትን አለ ሚኒስትሪ ጥያቄዎችን እሱን ያው ሁላችንም በሁሉም ትምህርት አይነት 8ኛ ክፍል ሚኒስትሪ ፈተና የሚሰጠው ትምህርት አለ 7 ትምህርት አይነት እሱ ላይ ቲቶራል እየሰራን ነው። ብዙ አስፈላጊ ዝግጅት እያደረገን የስነ ልቦና ዝግጅት ሁሉ ተማሪ እንዲያደርግ በርግጥ ማንበብ ብቻ ሳይሆን በስነ ልቦና አስፈላጊ ዝግጅት እንዲያደርግ ያው ሁሉ ጊዜ እኔም እንደ አንድ ፈረቃ አስተባባሪ ተማሪዎችን አድቫይስ እያደረኩ ይገኛለሁ። ተማሪዎቻችን ከልምድ አንፃር ባለው አቅም በብቃት በእውቀት ላይ የተመሰረተን ትምህርት እየሰጠን እንገኛለን። የራሳቸውን ፍላጎት እንዲጨምሩ በተለያየ መንገድ የማስተማር ዘዴ እየተጠቀመን እያስተማርን እንገኛለን ማለት ነው። ከ2018 እስከ 2020 ዓ.ም በክልላዊ ፈተና 80% ተማሪዎችን ለማሳለፍ አቅደው እየሰሩ መሆናቸውን የተናገሩት የትምህርት ቤቱ ርዕሰ መምህር መምህራኑ በእቅድ በመምራት እያስተማሩ እንደሚገኙ ገልጸው በየትምህርት ቤታቸው ቲቶሪያል በመስጠትና ክለሳ በማድረግ ተማሪዎችን እያበቁ መሆናቸውን ተናግረዋል። አዎ ይሄንን መማር ማስተማር በሚመለከት እንደምታወቀው ትምህርት ቤቱ አሁን ወደ መዘጋት ገደባ ስላለ እንደ ትምህርት ቤትም በዚህ ባለፈው ሳምንት እያንዳንዱ የትምህርት አይነትና እያንዳንዱ መምህር የደረሰበትን ቦታ ግምገማ አድርገናል። በግምገማ መነሻ ሁሉም መምህራን በእቅዳቸው መነሻ በጥሩ አግባብ እየሄዱ እንዳሉና አንዳንዶች ደግሞ የጨረሱትም አይተን ጥሩ ደረጃ እንዳሉን አይተናል። ከዛ ሲያልፍ ደግሞ 6ኛና 8ኛ ክፍል ለዚህ ለቀጣይ 15 ቀናት በኋላ ለሚካሄደው ክልላዊና ሀገራዊ ፈተና በሚመለከት ከወላጆች ጋራ ምክክር አድርገናል። በምክክር ላይ ወላጆች መጀመሪያ ላይ እዚህ ትምህርት ቤት ላይ ተማሪዎች የሚያሳልፉት 4 ሰዓት ብቻ በመሆኑ ለወላጆቻቸው ግንዛቤ ማስጨበጫ ትምህርት ሰጥተናቸዋል። ከትምህርት ቤት መልስ የቤታቸው ሆኖ በትክክል የተማሩትን በደንብ እንዲያጠኑ በሰፈርም ያሉ በየሰፈሩ ከሚገኙ ተማሪዎች ጋር አብረው በመሆን እንዲያነቡ እንዲያጠኑ ወላጆች እንዲያስተባብሩ ጥብቅ መልእክት አስተላልፈናል። በዚሁ መነሻ ደግሞ እዚህ ትምህርት ቤትም እኔም እንደ ትምህርት ቤት ርዕሰ መምህርም የሚመለከተኝ ሁሉ ከመወጣት አንፃር የበኩሌም ድርሻ የተወጣው ነው። የሚመለከታቸውም ሁሉም መምህራን በተገቢ ሁኔታ ተማሪዎቻቸውን እየደገፉ የባክሉ ክፍለ ግዛትን በአግባቡ እየደገፉ ቴስትና ተከታታይ ምዘናን በአግባቡ እየሰጡ እየመዘኑ እንዳሉ በዚህ በቀጣይ ሳምንት ባለፈው ሳምንት ባደረግነው ምልከታና ግምገማ የደረስንበት ጉዳይ ነው። የረጅም ጊዜ የህብረተሰቡ ጥያቄ የነበሩ ፕሮጀክቶች በመመረቃቸው መደሰታቸውን በረጴ ወረዳ የሚገኙ ነዋሪዎች ተናግረዋል። የወረዳው መንግስት ሌሎች የመልካም አስተዳደር ችግር የሆኑ ጉዳዮችንም ከህብረተሰቡ ጋር ሆኖ እንዲፈታም ነው ነዋሪዎቹ የጠየቁት። አብነት አበበ ተከታዩን ይዟል። ከዚህ በፊት የመንግስት አገልግሎትን ለማግኘት ረጅም ጉዞ ለማድረግ ይገደዱ እንደነበርና ለጊዜና ገንዘብ ብክነት ይዳረጉ እንደነበር የተናገሩት አስተያየት ሰጪዎቹ አሁን ግን ይህን የመሰለ ፕሮጀክት በመጠናቀቁ መደሰታቸውን ተናግረዋል። መጀመሪያ ለዚህ ያደረሰንን በመጀመሪያ ፈጣሪ እግዚአብሔርን ያመሰገንኩ በጣም ትልቅ ደስታ ነው ተሰማብኝ። ከዚህ በፊት ወረዳ ቡሌ እየተባለ ቡሌ ሲኬድ ሰው በመንገድ እያደረ ከዛ በውሃ እየተወሰደ መከራ እያየ ነበር። አሁን ደግሞ ያ ቡሌ መሄድ ቡሌ መንከራተት ሁሉ ነገር ቀርቶ ወረዳችን እዚህ መጣ። ወረዳ ብቻ መምጣት ሳይሆን አዲስ ፕሮጀክት ተገንብቶ በህዝብ ቤት ኪራይ እየከፈለ ይሰቃይ የነበረ መንግስት አሁን ለዚህ ወረዳ ለበጀት ለተለያዩ ስራ ይውል የነበረ ገንዘብ ሁሉ ለዛ ለኪራይ ቤቶች እየተከፈለ መከራ እያየን ነበር ነው። አሁን ከዛ እንደሚላቀቅና ገበለው አካባቢ ሁኔታው በጣም ደስ እንዳለና ከመጠን በላይ ደስታ ስለተሰማብኝ በጣም አመሰግናለሁ። በጣም ደስ ያለ ደስታ ነው የፈጠረኝ። ምክንያቱም ትላንትና ህንጻ እንደዛ አይነት ተገንብቶ አላየንም። ወደ ከተማ ባደጉ ከተማዎች ላይ ነው ስናይ የነበረውና በዚህ ደግሞ ደስ በሚል በብልጽግና ፓርቲ በመሪህነት ያገኘነው እድል ነው ማለት ነው። ስለዚህ ላቅ ያለ ደስታ ነው የተሰማኝ። የተሰራ ስራ በጣም ደስ የሚል ነው። ቀጣይ ደግሞ ይሄ መሰለ አዳራሽ ሌላ ጋር እያየን ነበር ነው። ይሄንን ከኛም ከነሱም አልፎ ለትውልዳችን የሚሻገር ወጥ የሆነ ሌላ ሀገር እያየን ነበር ነው። ትልቁ አዳራሽ ደስ የሚል መሰራቱና እንደዛ አይነት መሰምነው ነገር መኖሩ በጣም ደስ ብያለሁ።
ከተማ የሚያድገው በመንግስትና በነዋሪዎቿ ጥረት እንደሆነ የተናገሩት አስተያየት ሰጪዎቹ ከተማውን ለማሳደግ የሚጠበቅብንን እናደርጋለን ሲሉ ሀሳባቸውን ሰጥተዋል። በጣም ከኛ የሚጠበቀውን ተሳትፎን እያደረገን ከመንግስት ጎን ሆነን የሚያስፈልገውን ድጋፍ እያደረገን ከተማችን በበለጠ እንድታደግ በጎን ሆነን እንሳተፋለን ማለት ነው። ችግሮቹ ሁሉ ተራ በተራ እየተቀረፈ ቀጣይ ላይ ደግሞ ትላልቅ ፕሮጀክቶች ይቀረጻል። አንዳንድ ያልታየው ነገሮች ይታያል ሲባል ሲሰማ በጣም ደስ የሚል ነገር ነው ሰማነው። ደስ ያለው ይሄ ፓርቲ ይሄ መንግስት ያላየ ነው የነበረው ትናንት የነበረው ራዕይ ዛሬ ላይ ያየን ቀጣይ ላይ ደግሞ ከዚህ የበለጠ እንደምሰራ ተስፋ እየሰነቁ ስላሉ እኛም ደስ ብለናል። በዚህ አሁንም በርካታ የመሰረተ ልማት ስራዎችና ሌሎች ተቋማት ያስፈልጉናል በማለት ይህም እንዲሆን የሁሉም ርብርብ አስፈላጊ እንደሆነ ነው የጠቆሙት። አሁን ለወደፊትም ደግሞ ከዚህ የበለጠ ችግር እንደሚፈታውን ብልጽግና ፓርቲውም እንደሚናገረው አሁን በፊት ያላየ ነው። በተለይ በእኛ ዘመን ያልነበረው ያልተፈታ ችግሮች በልጆቻችን ዘመን በቀጣይ ዘመን ስለሚፈታ አሁን በጣም ድንቅ ነገር ተደርጓል ብዬ ነው የሚያመሰግነው። ለቀጣይ ቢሆንልን የምንለው ባንክ አልነበርንም። አሁን ምላሽ እንደተመለሰ ክቡር አስተዳደራችን የዞኑ ሲያቀርቡ ነበርና እሱ በጊዜ እንዲመጣልን እንፈልጋለን። የመንገድ ዝርጋታም አሁን አንዳንድ ቦታዎች ላይ ችግሮች ስለሚያጋጥሙ ሲቀጥል ደግሞ የትራንስፖርቴሽን አገልግሎት እንዲጨመርልን እንፈልጋለን። ሌላም ደግሞ ከውጭ የሚመጡ ኢንቨስት የሚያደርጉ ጠንካራ ባለሀብቶችም እንዲመጡ እንፈልጋለን። ተመልካቾች ገዲኦ ቴሌቪዥንን ምርጫችሁ አድርጋችሁ ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። የዜና 7 ወጃችን አሁንም ቀጥሏል። የዓለም የንብ ቀንን ምክንያት በማድረግ የማር ኤግዚቢሽን በዲላ ከተማ ተካሂደዋል። በዓለም አቀፍ ደረጃ ለ9ኛ ጊዜ በሀገር ደረጃ ደግሞ ለ5ኛ ዙር የተከበረውን ሀገር አቀፍ የንብ ቀንን ምክንያት በማድረግ የማር ኤግዚቢሽን በዲላ ከተማ ተካሂደዋል። ይስሐቅ አበበ በዓሉ በደቡብ ኢትዮጵያ ክልል በተለይም የምድርን ስነ ምህዳር በመጠበቅ ከተፈጥሮ ጋር ተስማምቶ ወደምንኖርበትና ኦርጋኒክ ቡና አብቃይ በሆነው በገዲኦ ዞን በመከበሩ መደሰታቸውን የተናገሩት የደቡብ ኢትዮጵያ ክልላዊ መንግስት ግብርና ቢሮ ኮሚኒኬሽን ኃላፊ አቶ ፍቃዱ በየነ ስነ ምህዳሩ ለንብ ተፈጥሯዊ ዓላማ ትልቅ ሚና አለው ብለዋል። ሁላችሁም እንደምትገነዘቡት ገዲኦ የምድርን ተፈጥሯዊ ስነ ምህዳር የሚጠብቅ ባህላዊ ጥምር ግብርና ዓለም የመሰከረለትና ያደነቀው ገዲኦ የሀገራችንና የክልላችን ምስጉን ቡና አብቃይ ማለትም ቡናን በብዛትና በጥራት ከማምረት በተጨማሪ በህጋዊ መንገድ ያለምንም ኮንትሮባንድ ብክነት ለዓለም ገበያ በማቅረብ በመንግስትም ምስጉን ህዝብ እንዲሁም በቡና ማር ዓለም አቀፍ ምስክርነት ያገኘ ለንብ ተፈጥሯዊ ዓላማ ምቹ ስነ ምህዳር ያለው ምድር ነው። ንቦች በመጠን አነስተኛ ቢሆኑም ተግባራቸው ግን እጅግ ከፍተኛ ነው ያሉት የኢፌድሪ ግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስትር ዴኤታ አማካሪና ተወካይ አቶ ደጀነ ታከለ ንቦች የሰው ልጅ በሚመገበው ምግብ ውስጥ ያላቸው ሚና ከፍተኛ መሆኑን ገልጸዋል። ሀገራችን ለንብ ምርት ምቹ የሆነ የአየር ንብረትና ስነ ምህዳር ያለው ከመሆኑም አንጻር ከአፍሪካ ቀዳሚውን ድርሻ እንደሚይዝ የገለጹት አቶ ደጀነ የንብ ምርት ለውጭ ምርት ያለው አበርክቶና ያለው ውጤታማነት ከፍተኛ በመሆኑ በትኩረት እየተሰራ እንደሚገኝ ገልጸዋል። ንቦች በመጠን በጣም አነስተኛ ነፍሳት ወይ ደግሞ ፍጥረት ቢሆኑም በተግባራቸው በምድራችን ላይ የሚሰሩት ስራ እጅግ ታላቅና ወደር የለሽ ነው ቢባል ማጋነን አይሆንብኝም። ምክንያቱም የምንመገበው እያንዳንዱ ጉርሻ ምግብ ውስጥ በቀጥታም ይሁን በተዘዋዋሪ የንቦች ሚና በጣም ከፍተኛ ስለሆነ ንቦች ባይኖሩ ኖሮ የግብርና ምርታችን እንዲሁም አጠቃላይ የምግብ ዋስትናችን አደጋ ላይ እንደሚጣል ይፋ ነው። በአጭሩ ንቦች የሰው ልጆች የህይወት ቀጣይነት ምሰሶ ናቸው ማለት ይቻላል። የገዲኦ ዞን በተፈጥሮ ስነ ምህዳር የበለጸገና በንብ ምርት ከፍተኛ አቅም እንዳለው የገለጹት የገዲኦ ዞን ግብርና መምሪያ ምክትል ኃላፊ አቶ በድሉ አየለ በዞኑ 280 ሺህ ባህላዊና ከ300 ሺህ በላይ ዘመናዊ የማር ቀፎዎች ለአርሶ አደሮች መሰራጨቱን ገልጸው በዚህም ከ350 እስከ 400 ሺህ ቶን ማር እንደሚመረት ገልጸዋል። ካለው ሀብት አንጻር የሚመረተው ማር ተመጣጣኝ አለመሆኑን የጠቆሙት ኃላፊው ይህንኑ ለማሳደግ በትኩረት እንደሚሰራም ገልጸዋል። ገዲኦ ዞን ላይ የንብ
የማነብ ስራ ለመስራት ትልቅ ፖቴንሻል ያለበት ዞን ነው። የኛ እንግዲህ ገደኦ ዞን በአግሮ ፎረስትሪ ይታወቃል። አግሮ ፎረስትሪ ደግሞ ስንል በርካታ የሰብል አይነትና የእጽዋት አይነት ውስጡ ያቀፈበት አግባብ አለና 9 ወር ነው ዞኑ ዝናብ የማያገኘው። ከዛም አልፎ ደግሞ 12ቱም ወር አበባ የሚታጣበት አካባቢ አይደለም። ወደ 280 ሺህ የሚጠጋ ባይላው ቀፎ አርሶ አደሩ እጅ ላይ ያለበት አግባብ አለ። 40 ሺህ የሚጠጋ ደግሞ የሽግር ቀፎ አርሶ አደሩ እጅ ላይ ይገኛል። 30 ሺህ የሚጠጋ ደግሞ የዘመናዊ ቀፎ የንብ ማነቡን ስራታችን አርሶ አደሩ እንዲሰራ እየተሰራ ያለበት አግባብ አለ። በአመት ከ35 ሺህ እስከ 40 ሺህ ቶን ማር ይመረታል እዚህ ዞን ላይ። በእርግጥ የ35 እስከ 40 ሺህ ቶን ማር ሲመረት በፖቴንሻሉ ልክ ነው ወይ ማር እየተመረተ ያለው የሚለው ነገር ስናነሳ ከዚህ በላይ ማምረት ይቻላል። በሰፊው ቀጠና ልዩ ስራና ልዩ ትኩረት ልዩ ድጋፍና ክትትል የሚፈልጉ ጉዳዮች ናቸው። የዲላ ከተማ ግብርና መምሪያ ኃላፊ አቶ ዮሐንስ ኦለያ በበኩላቸው የዓለም የንብ ቀን በገዲኦ ዞን ዲላ ከተማ መከበሩ በዓለም አቀፍ ደረጃ በዩኔስኮ የተመዘገበው ጥምር እርሻ ማህበረሰቡ ጠብቆ ያቆየው ስነ ምህዳርና ኦርጋኒክ ቡና መገኛ አካባቢ በመሆኑ ለማር ምርት የሚያበረክተው አስተዋጽኦ የጎላ ነው ብለዋል። ንብ ከማር ምርት ባሻገር የተለያዩ ሰብሎች ምርታማነትን ለማሻሻልና የምግብ ዋስትናን ለማረጋገጥ ፋይዳው የጎላ ነው ያሉት ኃላፊው በዲላ ከተማ የንብ መንደሮችን አዘጋጅተው ወጣቶችን በማደራጀት ዘርፉን ወደ ላቀ ደረጃ ለማድረስ በትኩረት እየተሰራ መሆኑን አስረድተዋል። እንግዲህ እንደሚታወቀው ንብ ማሯን ወስደን ከመጠቀም ባሻገር ንብ በተፈጥሮ በርካታ እኛ በአይናችን ላንገነዘባቸው የምንችላቸው ዘርፈ ብዙ ጠቀሜታዎች እንዳሉ እንግዲህ ይታወቃል። ይህም አንዱ ምንድነው የሰብል ምርትና ምርታማነት ሊጨምር የሚችለው የንብ መንጋ በአካባቢ ላይ እንደ ልብ ካለ ነው። አሁን በመንግስታችን እንግዲህ ባስቀመጠው ኢኒሼቲቭ መነሻ የንብ መንደሮችን በማደራጀት እዛ ውስጥ ያሉትን አርሶ አደሮችን ደግሞ በማስተማር እንደ ከተማችን የጀማመርናቸው ለትምህርት የሚሆኑ ስራዎች አሉ። ስለዚህ በከተማ ደረጃ ወደ 14 የሚሆኑ የንብ መንደሮችን ለመፍጠር ችለናል። በእነኚህ መንደሮች ሰዎች የንብን ስራ በተሟላ መልኩ እንዲሰሩና ከአንድ በኩል ማሪን እያገኙ እንዲጠቀሙ በሌላ በኩል ደግሞ ይሄ የንብ ማንባት ስራ ለብዙ ወጣቶች ለሴቶች የስራ እድል እየፈጠረ እንዲሄድ ከከተማ ስራ እድል ፈጠራ ጋር በመቀናጀት እየተሰራ ያለበት ሁኔታ አለ። በኤግዚቢሽኑም ከመላው ሀገሪቱ የንብ አምራች አርሶ አደሮች ምርቶቻቸውን ያቀረቡ ሲሆን ዘርፉ እጅግ አዋጭ መሆኑንና ኤግዚቢሽኑም የልምድ ልውውጥና ተሞክሮ ያገኙበት እንደሆነ ገልጸዋል። የምናመርተው ማር ነው፣ ከንብ ነው የምናገኘው። አብዛኛው እኛ ጋር በሽግግር ቀፎ እና በጨፈቃ ቀፎ እና በባህላዊ ቀፎ ነው የምንሰራው ከውስጡ። ከዛ ደግሞ ይሄንን በአመት 2 ጊዜ እንቆርጣለን። የምንሸጣውንም እሱን ነው ሸጠን እንጠቀማለን። ዛሬ ወደዚህ ያመጣነው የማር ምርት ነው። ወደዚህ ያመጣነው ያው የቡና ማር ነው። ወደዚህ አምጥተን የገበያ ላይ ይሸጠናል። እኛ ስራ ከጀመረን በቅርብ ጊዜ ላይ ነው ስራ ጀመርነው። ከጀመረን ወዲህ ያው ብዙ ጥቅም አገኝተናል፣ ብዙ ተለውጠናል። ብዙ ሰው ከተለያየ አቅጣጫ ይመጣል ለዚህ ፕሮግራም ማለት ነው። ስለዚህ አሁን እነዚህ የሚመጡ ሰዎች ብዙ ግንዛቤ ይዘው ስለሚሄዱ ያው እዚህ አይተው የሚያዩትን ነገር እዛ የማስተዋወቅ ስራ ይሰራሉ። የዜና ሰባት ወጃችን ከውጭ በትንታኔ ወደ ተመለከተው ጉዳይ ይዘልቃል። ፕሬዚዳንት ሺ ጂንፒንግ ዓለም አቀፉ ማህበረሰብ ወደ ጫካ ህግ እንዳይመለስና የሀያላን ፍላጎት በደካሞች ላይ እንዳይጫን መልእክት አስተላልፈዋል። ቻይና በሞስኮና በዋሽንግተን መካከል ያላትን የዲፕሎማሲና የንግድ ሚዛን ማስጠበቋን ለዓለም ያሳየችበት ትልቅ መድረክም ነበር ነው የተባለው። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልምባ። የዓለም ፖለቲካ ትኩረት አሁን በቻይና መናገሻ ከተማ ላይ ያረፈ ሲሆን የቻይናው ፕሬዝዳንት ሺ ጂንፒንግ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በታላቁ ህዝብ አዳራሽ ካስተናገዱ ከጥቂት ቀናት በኋላ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በዚህ ታሪካዊ ስፍራ በደማቅ ወታደራዊ ክብር ተቀብለዋል። የቻይና ወታደሮች፣ የጦር ኃይሎች፣ የሙዚቃ ባንድና የሩሲያና የቻይና ባንዲራዎች የሚያውለበልቡ ህጻናት በቤጂንግ ለፕሬዝዳንት ፑቲን ከፍተኛ ክብር የታየበት አቀባበል አድርጎላቸዋል። ሁለቱ መሪዎች በጠበበና በሰፊው የልዑካን ቡድን መዋቅር የፊት ለፊት ውይይት ያደረጉ ሲሆን በውይይቱም ላይ የንግድና የኤነርጂ
ትብብር፣ የዩክሬን ጦርነት፣ የመካከለኛው ምስራቅ ቀውስ እንዲሁም በቻይናና ሩሲያ መካከል ስላለው ስልታዊ አጋርነት በሰፊው መክሯል። በዚሁ ታሪካዊ ስብሰባ ላይ ፕሬዝዳንት ቭላዲሚር ፑቲን ሩሲያ ለቻይና ምንጊዜም አስተማማኝና የኤነርጂ አቅራቢ ሆና እንደምትቀጥል በድጋሚ ያረጋገጡ ሲሆን በሌላ በኩል ፕሬዝዳንት ሺ ጂንፒንግ ዓለም አቀፉ ማህበረሰብ ወደ ጫካ ህግ እንዳይመለስና የሀያላን ፍላጎት በደካሞች ላይ እንዳይጫን ጠንካራ ማስጠንቀቂያ ሰጥቷል። አክለውም በመካከለኛው ምስራቅ በአስቸኳይ የተኩስ አቁም ስምምነት እንዲደረግም ጥሪ አቅርበዋል። ይህ በሞስኮና በቤጂንግ መካከል ያለው ወዳጅነት በደመቀበት በዚህ ዕለት ቻይና ከዋሽንግተን ጋር ያላትን ግንኙነት ለማጠናከር ትልቅ እርምጃ መውሰዷን አረጋግጣለች። ቤጂንግ 200 ቦይንግ አውሮፕላኖችን ለመግዛት ማቀዷን ይፋ ያደረገች ሲሆን ከአሜሪካ ጋር ያላትን የንግድ ስምምነት ለማራዘም ፍላጎት እንዳላትም ገልጻለች። ይህ እርምጃ ቻይና በሞስኮና በዋሽንግተን መካከል ያላትን የዲፕሎማሲና የንግድ ሚዛን በጥንቃቄ እየጠበቀች መሆኑን ለዓለም ያሳየችበት ትልቅ ኩነት ሆኖ ተመዝግቧል። ቻይና እንደገና አሸንፋለች። በሚቀጥሉ 20 ዓመታት ውስጥ በምድር ላይ ያለ ማንኛውም አገር ከቻይና ግዙፍ የምህንድስና ልኬት፣ የኢንዱስትሪ አቅምና መሰረተ ልማት ግንባታ ጋር መወዳደር አይችልም። ቻይና ከምዕራባውያን በላይ በፍጥነት በትልቅ ደረጃ በረከሰ ዋጋና ምዕራባውያን አሁን ላይ ጨርሶ ሊረዱ በማይችሉት ልኬት መገንባት እንደምትችል አስመስክራለች። በሌላ በኩል ደግሞ ብዙ አፍሪካውያን ቻይናውያንን አረማውያን በማለት ያፌዙባቸውና የነሱ አምላክ ከቻይናውያን አምላክ እንደሚበልጥ ይናገሩ ነበር። ነገር ግን ቻይና ልማት ማለት በዘር ትዕቢት ወይም በሃይማኖት ጉራ የሚመጣ አለመሆኑን አሳይታለች። ልማት ማለት በዲሲፕሊን በራዕይ ጠንክሮ መስራት፣ የረጅም ጊዜ አስተሳሰብና ፈጣሪ ቀድሞውኑ በሰው ልጆች ውስጥ ያስቀመጠው አቅም መጠቀም ማለት እንደሆነም አሳይታለች። ቻይናውያን ትኩረታቸውን ያደረጉት ህዝባቸውን ህይወት የሚያሻሽሉና የሰው ልጅ ወደፊት የሚያስቀጥሉ የባቡር መስመሮችን፣ ወደቦችን፣ ፋብሪካዎችን፣ ከተሞችን፣ ቴክኖሎጂዎችንና ስርዓቶችን በመገንባት ላይ ነው። ቻይና ካሁን በኋላ በዓለም አቀፍ ድርድሮች ላይ ታዳጊ ሀገር በመሆኗ ብቻ የምታገኘውን ልዩ ጥቅማ ጥቅሞች፣ ተጨማሪ የጊዜ ሰሌዳዎችንና ቀለል ያሉ የንግድ ግዴታዎችን እንደማትፈልግ በይፋ አስታውቃለች። ይህ ውሳኔ ለበርካታ ዓመታት ቻይና በአንድ ላይ ይዛቸው የኖረችውን ሁለት ተቃራኒ ማንነቶች፣ በአንድ በኩል የዓለማችን ግዙፍ የኢንዱስትሪ ማዕከል የመሆን፣ በሌላ በኩል ደግሞ በህጋዊ ሰነዶች ላይ ታዳጊ ሀገር ተብሎ የመመዝገብ ታሪክ የሚያበቃበትም ይመስላል ተብሏል። የቻይናው ጠቅላይ ሚኒስትር ሊያንግ ኪንግ እንደገለጹት ሀገሪቱ በዓለም የንግድ ድርጅት ድርድሮች ላይ የሚሰጠውን ልዩና የተለየ መብት በገዛ ፍቃዷ ለመተው ወስናለችም ብሏል። ይህ እርምጃ ቀላል የቴክኒክ ፖሊሲ ለውጥ ሳይሆን ምዕራባውያን ቻይናን በታዳጊ ሀገር ስም ተሸሽጋ የራሷን ገበያ ትጠብቃለች በማለት ለአሜሪካና ለአውሮፓ ህብረት ለሚያቀርቡባት ትችት ሙሉ በሙሉ ምላሽ የሰጠ ታላቅ ስልት ነውም ተብሏል። የአንግሎ ሳክሰን ወይም ሴልቲክ ኃይሎች ለመቆጣጠር የበላይ ለመሆን እና ለማጥፋት ጦርነት በመክፈት በተጠመዱበት ወቅት ቻይናውያን ግን ትኩረታቸውን በንግድ በምህንድስናና በማምረት የወደፊቱን በመገንባት ላይ አድርገዋል። ብዙ አፍሪካውያን ግንበኞች፣ አምራቾችና የኢንዱስትሪ ፈጣሪው ከመሆን ይልቅ የፍጆታ ባህልን በሚገባ ተክነውበታል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ዘለንስኪ ከሚቀጥለው የፈረንጆች ወር አንስቶ በሩሲያ ውስጥ ረጅም ርቀት ዘልቀው በመግባት ከፍተኛ ጥቃት እንደሚፈጽሙ እንደተናገሩ የተለያዩ ሚዲያው በመዘገብ ላይ ናቸው። በርካታ ምሽጎችን ለመያዝ የቻልን ከመሆኑም በላይ ትልቅ ጉዳት አድርሰናል። ለዚህም ስኬታችን ትልቅ ሚና የተጫወተው በሩሲያ ላይ ረጅም ርቀት ማዕቀብ ጥለን ጥቃት መፈጸማችን ነው ብለዋል። ለዚህ እቅድ መልስ የሰጡት የሩሲያው መንግስት ቃል አቀባይ ዲሚትሪ ፔስኮቭ ይህ ለተጀመረው ሰላም የማጣት ጥረት የማይጠቅም መሆኑን አስረድተዋል። በቤጂንግ መግለጫ የሰጡት ፔስኮቭ ሲናገሩ ይህ ግጭት ሰላማዊ መፍትሄ እንዳይገኝለት ዋናው እንቅፋት የሆነው ራሱ ዘለንስኪ ነው። ደግሞ ደጋግሞ የሚሰጠው የጦረኝነት መግለጫ ነው። እንደዚህ አይነት መግለጫዎች ደግሞ ለሰላም ድርድር የሚጋብዙ አይደለም ብለዋል። ሀገራቸው ከዩክሬን የሚቃጣባት ማንኛውም አይነት ጥቃት ተመጣጣኝ መልስ እንደምትሰጥ ገልጸውም ከዚህ ጎን ለጎን በሰላም በሚደረገው ጥረት ላይ ለመሳተፍ ፈቃደኛ እንደሆነችም አስረድቷል ሲሉ ዢንዋና ቻናል 12 ተንትነውታል። የተከታተላችሁትን የዜና ሰባት ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን እናስታውሳቸዋለን። በ2018 የትምህርት ዘመን በሚሰጠው ክልላዊ ፈተና ጥሩ ውጤት ለማስመዝገብ በትጋት እየሰሩ መሆናቸውን በይርጋ ጨፌ ወረዳ የዲዶ አንደኛ ደረጃ ትምህርት ቤት የሚገኙ ተማሪዎችና ትምህርት ቤቱ አስታወቀ። የረጅም ጊዜ የህብረተሰቡ ጥያቄ የነበሩ ፕሮጀክቶች በመመረቃቸው መደሰታቸውን ያነጋገርናቸው የረጴ ወረዳ ነዋሪዎች ተናገሩ። ከውጭ በዜና ሰባት በትንታኔ የተመለከትነው ጉዳይ ፕሬዝዳንት ሺ ጂንፒንግ ዓለም አቀፍ ማህበረሰብ ወደ ጫካ ህግ እንዳይመለስና የሀያላን ፍላጎት በደካሞች ላይ እንዳይጫን መልእክት አስተላልፈዋል የሚሉት ስፖርታዊ ጉዳዮችን ጨምሮ በዜና ሰባት አቤት አድርገን ከተመለከትናቸው ጉዳዮች መካከል ሲሆኑ የዜና ሰባት ወጃችን አሁን በተከታተላችሁት መልኩ ተጠናቋል። የዜና ሰባት ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን እኔ መስፍን አለሙ
ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገዴኦ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ሌሎች ዝግጅቶች አሁንም ወደ እናንተ መድረሳቸውን ይቀጥላል። በኔ በኩል ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ